ግና ለወገን መከታ ተነሳተራመ ክንድና በርታ ለአገር ብልጽግና ለወገን መከታ ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት ለአገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም። ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ሃይላይት ላይ እንደተመለከታችሁት ወደ አትላስ ጎራ ብለናል። እንግዲህ አትላስ ላይ በርካታ ሜጋ ፕሮጀክቶች እየተገነቡ ይገኛሉ። እነ ወተር ፓርኩንም ጨምሮ እንደዚሁም ካናል፣ አዲስ ሴንትራል ፕላዛ፣ ሀይቁ፣ ስፖርት ዞኖች እንደዚሁም ደግሞ ሌላ አዲስ ሚኒስቴር የምትመስል ነገር አለች። እነዚህን በሙሉ እየተሽከረከረን እንጎበኛለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ ተቀላቀሉ። ነባር ቤተሰቦችም ሀሳብ አስተያየታችሁን እንደዚሁም ደግሞ ላይክ በማድረግ ቪዲዮ ተደራሽ እንዲሆን እንድታግዙኝ ጠይቃችኋለሁ። እንግዲህ ዛሬ ከዚህ ከፒኮክ አቅጣጫ ነን ያለነው የአትላስ ፕሮጀክቶቹን ነው የምናየው። በቀጥታ እስከ አትላስ መጨረሻው ወይም ደግሞ የስፖርት ዞኑ ድረስ አብረን እናመራለን። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። አሁን የምገኝበት እንግዲህ ከወሎ ሰፈር ወደ ኡራኤል ቤተክርስቲያን ስታመሩ ወይም ደግሞ ከጋራድ ሞል አደባባዩ ጋር ተነስታችሁ ማለት ነው። ምናልባት ወሎ ሰፈርን የማታውቁት ሜቢ ካላችሁ ከዋናው ከቦሌ ኤርፖርት ወደ መስቀል አደባባይ ስታልፉ በቦሌ መንገድ ወሎ ሰፈር አደባባይ አለ። ከሱ ጋር ወደ ቀኝ መታጠፊያ ወደ ኡራኤል ቤተክርስቲያን ማለት ነው። ኡራኤል ጋር ሳትደርሱ መሀል መንገድ ላይ በዛ በኩል ነው ያለሁት። እንግዲህ የዚህ የፒኮክ መግቢያ ማለት ነው። ፒኮክና አትላስ ፕሮጀክቶች ያው ተያያዥ ናቸው። ሁለት የተለያዩ ወንዞች አሉ። አንደኛው ከዚህ ከቀበና ወይም ደግሞ ከአጎዝ አቅጣጫ የሚመጣው በካሳንቺስ በኡራኤል ቤተክርስቲያን አድርጎ የሚመጣው ወንዝ አለ። ሁለተኛ ደግሞ የጊዮን ወይም ደግሞ ከዚህ ከአምባሳደር በኩል ከፒያሳ አድርጎ አንድ ወንዝ፣ ሌላ ደግሞ ከዚህ ከጎላ ሚካኤል አቅጣጫ ይመጡና ሁለት ወንዞች እዛ ጊዮን ወይም ደግሞ አምባሳደር ፓርክ ስር ይገናኛሉ። አምባሳደር ጋር ከተገናኙ በኋላ ይሄ የምታዩትን ወንዝ ይፈጥራሉ ማለት ነው። እንግዲህ እነዚህም እዚህ እስኪደርሱ ድረስ በጊዮን በእስጢፋኖስ ቤተክርስቲያን ወይም ደግሞ በኢሬቻ ፓርክ አድርገው ከዛ በኋላ በአምቢስ አድርገው ነው እዚህ የሚደርሱት። እንግዲህ ይሄ መንገድ ማለት ነው አሁን ወደ ኡራኤል ቤተክርስቲያን የሚወስደው ከወሎ ሰፈር አደባባይ ተነስቶ እንግዲህ ከዚህ ተነስተን እኛም አሁን ያለነው በፒኮክ አቅጣጫ ነው ማለት ነው። ዞረን ወደ ፓርኩ መሀል አድርገን ፓርኩ ላይ አሁን በእርግጥ መግባት አይቻልም። ቅድም ምናልባት ሃይላይት ላይ እንዳያችኋት ጦጣዋ ማለት ነው። እንግዲህ እዛ በርካታ እንስሳቶች በተለይ ደግሞ ብርቅዬ እንስሳቶች እንደዚሁም ደግሞ ብርቅዬ እጽዋቶች ከዛ ባሻገር ደግሞ አዋፋትም ጭምር የሚገኙበት የሚገርም ፓርክ አለ። ረጅም ዓመት እዚህ ያስቆጠረ እሱም ፒኮክ ፓርክ ይባላል። ይሄ ደግሞ የምታዩት አዲስ ሴንትራል ፕላዛ ነው አሁን መንግስት የሰራው ወይም ደግሞ ለዚህ ከወንዝ ዳርቻ ጋር ተያይዞ የተሰራው በመንግስት የተገነባው ፕሮጀክት ይሄኛው ነው። ሻገር ብላችሁ ያለው ትልቁ ከምስራቅ አፍሪካ ትልቁ ወተር ፓርክ ነው። ምናልባት ከአፍሪካም ሊሆን የሚችልበት እድል አለ። እርግጠኛ የትኛው አንደኛ ነው የሚለውን አላውቅም። ነገር ግን አፍሪካ ውስጥ ከሚገኙ ትልቁ ወተር ፓርኮች አንዱ በባለ ሀብቱ በአቶ ታዲዮስ በለጠ እየተገነባ ይገኛል። እሱም በየሰዓቱ ለውጦች አሉት፣ አዳዲስ ነገሮች አሉት። እንግዲህ ይሄ የምትመለከቱት ወደ ፒኮክ ፓርክ መግቢያ የነበረው በር ነው። አሁን ላይ እዚህ ጋር ጌትዌይ ተሰርቷል። ይሄ ፊት ለፊት የምትመለከቱት ማለት ነው። እንግዲህ ፊት ለፊት የምታዩት ጫካ ደግሞ የፒኮክ ፓርክ ነው። እዚህ ጋር ረጅም ዓመታት ያስቆጠረ ኦልሞስት ከኃይለ ሥላሴ ዘመን ጀምሮ እዚህ ቦታ ላይ ያለ አሁን ላይ ደግሞ ከቅርብ ዓመታት ወዲህ ደግሞ 6 ኪሎ የነበረው የአንበሳ ግቢ አንበሶቹም ወደዚህ በማምጣት እንደዚሁም ደግሞ እዛ አካባቢ ያለው የአየር ሁኔታ እንደዚሁም ደግሞ አካባቢው ለእንስሳቶች ምቹ ስላልነበር በተለይ ደግሞ ያው ጥቁር አንበሳዎች ማለት ነው። እንግዲህ ጥቁር አንበሳ ብርቅዬ ነው። ኢትዮጵያ ውስጥ አሉ ከሚባሉ ምናልባት ውስን ዝርያዎች ከአንበሳ ዝርያዎች አንዱ የጥቁር አንበሳ ነው። ጥቁር አንበሳም እንግዲህ ማርባት የጀመሩት አፄ ኃይለ ሥላሴ ናቸው። ከሳቸው ጋር ተያያዥነት በርካታ ታሪኮች አሉት። ቤተ መንግስት አካባቢ እንደዚህ አይነት ነገሮች ትመለከታላችሁ። ከዛ ባሻገር እዚህም ሌላ የአንበሳ ስዕል ያለው እዚህ ሴንትራል ፕላዛው ላይ እነዚህ የምትመለከቷቸው ፍሬም የሚመስሉ ግንቦች አሉ። ገባ ስንል እሱንም ማስመለከታችኋለሁ። እዚህ አካባቢም እንግዲህ ቅርጹ አለ። ስለዚህ እዚህ ጋር ሴንትራል ፕላዛውን እንመለከታለን። ከውጭ ሆነን ደግሞ ዙሪያውን የፒኮክ ፓርክ እናያለን።
ከዛ ባሻገር ደግሞ ካናል አለ። እንግዲህ አሁን ሰዎች በርካታ ሰዎች እየጎበኙት ይገኛሉ። በተለይ ደግሞ የዚህ ወተር ፓርኩ እስኪጠናቀቅ ድረስ አይ ቲንክ ሰው የሸኮለ ይመስለኛል። ዝም ብዬ አያለሁኝ ወክ የሚያደርጉ ሰዎች ምናምን ሳይ በርካታ ሰዎች እዚህ አካባቢ ይሄንን ለመጎብኘት የሚመጡ አሉ። ይሄ እንግዲህ የሴንትራል ፕላዛው ወደ ግራውንድ መግቢያ ነው ያለው እዚህ ጋር እንግዲህ ከዚህ ከመግቢያው አጠገብ ያለው ማለት ነው። እንግዲህ አሁን አይ ቲንክ ሴንትራል ፕላዛው ሙሉ ለሙሉ አልቋል። ባለፈው እኛም ተመልክተነው ነበር። ወተር ፓርኩ ነው የቀረው። ወተር ፓርኩም ቅድም ሃይላይት ላይ እንደምትመለከቱት ይሄ ማለት ነው እንግዲህ ወደ ግራውንድ መግቢያ የሴንትራል ፕላዛው። የወተር ፓርኩም አሁን በከፍተኛ ሁኔታ እየተሰራ ይገኛል። እንግዲህ ፒኮክ እና እዚህ አትላስ ዙሪያ የዚህ በተለይ ደግሞ ፓርኩን ዙሪያ ዞሮ ማለት ነው የዚህ ፒኮክ ፓርክ ማለት ነው በ360 ዲግሪ እንግዲህ እየለማ ነው የሚገኘው። በላይኛው በኩል ከዚህ በፊት የተመለከትነው አለ የአዞ ፓርክ አይተናል። የአዞዎች ያሉበት እንደዚሁም ደግሞ የትልልቅ አርቲስቶች ፎቶ ያለበት የኔልሰን ማንዴላንም ጨምሮ የሰላም በር የሚባለው ድልድይ ተመልክተን ነበር። ከዛ ወደዚህ እስክንደርስ ደግሞ ጎጆ ቤቶች ያሉበት እነ ማማስ ኪችን፣ ጫካ ቡና ምናምን የመሳሰሉ ኮባ የመሳሰሉ ትልልቅ የአገልግሎት ሰጪዎች ደግሞ የዚህ ፒኮክ ወንዝ ዳርቻ ላይ ኢመርጅ እያደረጉ እንደሆነና ቢዝነሳቸውን እዛ አካባቢ እየጀመሩ እንደሆነ ተመልክተናል። እንግዲህ አሁን ዞረን በሴንትራል ፕላዛውና በፓርኩ መሃል እያለፍን ነው የምናየው። ደግሞ አሁን ቀጥታ ካናሉን እናገኛለን። ካናሉ ማለት ከአትላስ ተነስቶ በቀጥታ ወደ ፒኮክ የሚወስድ ቦይ ማለት ነው። ያ ምናልባት ያው እዚህ አካባቢ እንደሚታወቀው የጀልባ ሽርሽር ይኖራል ተብሏል። እዚህ ፕሮጀክቱ ሲጠናቀቅ ወንዞቹ እንደ ጀርባ መሸራሸሪያ ያገለግላሉ። ለዛም ሲባል እንግዲህ የተወሰነ የዚህ ካናል የተሰራ አለ። ዙሪያው ላይ ደግሞ ቅድም ያየነው ወንዝ የተነሳንበት ወደ ቦሌ ሩዋንዳ ነው የሚያመራው። በነገራችን ላይ ከሁለቱ ወንዞች ከወተር ፓርኩ ቀጥሎ ነው የሚገናኙት። እሱም ግድግዳው ሰፋ እየተደረገ እንደነበር ከዚህ በፊት በነበሩ ቪዲዮዎች ስንመለከት ነበር። ምናልባት ድጋሚ የምላችሁ አዳዲስ ቤተሰቦች በየሰዓቱ የምትቀላቀሉን ስለምትኖሩ መረጃው እኩል እንዲኖረን በሚል ነው። እንግዲህ አንበሳ ስዕሎች የተሳሉበት አንዱ የዚህ ሴንትራል ፕላዛው ፍሬም የሚመስለው ይሄ የምትመለከቱት ነው። ይሄ ማለት ነው እንግዲህ ይሄ ማለት የአዲስ ሴንትራል ፕላዛ ቦታ ነው ወይም ደግሞ የተሰራበት ኤሪያ ይሄ ነው ማለት ነው። እንግዲህ ሻገር ካላችሁ ደግሞ ወተር ፓርኩ አለ፣ ከዛ ካናሉ አለ፣ ዞር ስንል ደግሞ ሀይቁ አለ። ከዛ ባሻገር ደግሞ የቴኒስ መጫወቻዎች እያየን እንደዚሁም የፒኮክ ስዕልም አለ። ምናልባት ሃይላይት ላይ ያደርገው ከሆነ የፒኮክ አዲስ እንትን የተባለ ቅርጽ ነገር አለ ውጪ ላይ ማለት ነው። ፓርክ ውስጥ እንኳን በርካታ ስዕሎች እንደዚሁም ደግሞ በብዛት ደግሞ አሁን ላይ መዝናኛ ቦታዎችም ጭምር እየተገነቡ ይገኛሉ። እሱ ያው አሁን ላይ ክፍት አይደለም። ተደጋጋሚም ለመግባት ሞክሬ ነበር። ገና ምናልባት ጽሁፍም ሳልፍ አይታችሁ ከሆነ ወደ ውስጥ መግባት አይቻልም ግንባታ ላይ ስለሆነ የሚል ጽሁፍ አለ እንደተመለከታችሁት። ስለዚህ ያለን እነዚህ ዙሪያ ላይ ያሉ ፕሮጀክቶችን እያየን የዛሬ ጉብኝታችንን ማጠናቀቅ ነው የሚሆነው። እንግዲህ ወተር ፓርኩ ስላይዶቹ እንደምትመለከቷቸው እየተገነቡ ይገኛሉ። ትልልቆቹ በተለይ እያለቁ ነው። እዛ በወሎ ሰፈር አቅጣጫ ፊት ለፊት የምታዩት ሰማያዊው እሱኛው ኦልሬዲ ተገጥሞ እያለቀ ይገኛል። በዚህ በኩልም ሌላ አለ። ጫፍ ላይ ደግሞ በዚህ በአትላስ በኩልም በተመሳሳይ ሌላ ግንባታ ወይም ደግሞ መገጣጠም የተጀመረ አንድ ይገኛል። እንግዲህ ያው እንደምትመለከቱት ይሄን እየቀረጽኩ ያለሁት በነገራችን ላይ ኦልሞስት ወደ 12 ሰዓት አካባቢ ነው። እንደውም ጥበቃው 24 ሰዓት የሚሰሩም አሉ ነበር ያለኝ። በዛ በኩል ስጠይቀው ቀደም የቆምኩት እዛ ነጩ ህንጻ ላይ ነበር። እንግዲህ እዛ ላይ ሆኜ ወደ ተቃራኒ ወደዚህ በኩል ነበር ሳስጎበኛችሁ የነበረው። ከዚህ ሆነን ላይታዩን የሚችሉ ቦታዎቹንም ስንጎበኝ ነበር። እንግዲህ ከዚህ በፊት እዚህ ሰፈር ብዙ ሰው እንኳን የሚያውቀው ይመስለኛል። የነበራችሁ ነባር ቤተሰቦችም በደንብ እኔም በተደጋጋሚ ስነግራችሁ እንደነበረው በርካታ ቤቶች ነበሩ እዚህ አካባቢ ላይ። ፒኮክ አካባቢ ሰፈሩም ፒኮክ አካባቢ ወይም ደግሞ የሆነ ሆስፒታል ነበር። አይ ቲንክ ስሙ በጸጋህ የሚባል አንድ ሆስፒታል ነበር። እንግዲህ ከሱ በኩል ከውራይል ወደ አትላስ ስትሄዱ መግቢያው ወዛ በኩል የነበረው በርካታ ዙሪያው ላይ የቀበሌ ቤቶች፣ ጭቃ ቤቶች ምናምን የመሳሰሉ በርካታ ቤቶች ነበሩ። እነዚህ ፕሮጀክቶች ከተጀመሩ በኋላ ወደ ሌላ ቦታ ሪሎኬት እንደተደረጉ ይታወቃል። እነዚህ ሌላው ደግሞ እንግዲህ በብዛት ደግሞ እዚህ እንደኔ ማስታውሰው ፊልም የሚያሳዩ ነበሩ፣ የህንድ ፊልም ምናምን የሚያሳዩ። ኢቭን አሁን የቆምኩበት እዚህ ስፍራ ላይ ሱቆች፣ ጫት የሚሸጡ ምናምን ልጅ ነጋዴዎች
ፊልም የሚያሳዩ ፊልም ቤቶች ምናምን የመሳሰሉ በርካታ ቤቶች ነበሩበት። ከዛ ባሻገር ምግብ ቤቶችም ነበሩ። ምግብ ቤቶች ነበሩ። እንግዲህ ይሄ ፕሮጀክት ከተጀመረ በኋላ ነው ወደ ሌላ ቦታ እንዲሄዱ የተደረገው ማለት ነው። ፓርኩ ያው እንደምታዩት ነው። በፊትም አገልግሎት ይሰጥ የነበር፣ አሁን ደግሞ የበለጠ እድሳት እየተደረገለትና አንዳንድ ነገሮች እየተጨመረበት ነው የሚገኘው። ወደ ውስጥ ስንመለከት ኢቭን በነጫጭ የተሰሩ በርካታ ቤቶች አሉ። እንስሳቶች እንኳን አሁንም አሉ። ቀደም ኢቭን ምናልባት ጦጣዋ ሃይላይት ላይ እንዳያቸዋቸው በዚህም በኩል አሁን ስናልፍ እንመለከታቸዋለን። አንበሳ አለ፣ ጭላዳ ዝንጀሮ፣ እንደዚሁም ደግሞ ጽድ ምናምን የመሳሰሉ ዝግባ የመሳሰሉ የሀገር በቀል እንደዚሁም ደግሞ ዩኒክ የሆኑ እጽዋቶች አሉ። እንግዲህ እዚህ አካባቢ በተለይ ወንዝ ያለበት አካባቢ እንደመሆኑ መጠን የአፈር መሸርሸርን ለመከላከል እዚህ አካባቢ ያለው የዚህ የፓርኩ ከፍተኛ አስተዋጽኦ እንደነበረው የሆነ እንትን መረጃ ቼክ አድርጌ ሳረጋ አንብቤ ያለውኝ። ከዛ ባሻገር እንግዲህ ለአየርም ያው ንጹህ አየር ስለሚሰጡ እጽዋቶች እዚህ አካባቢ በተለይ ንጹህ አየር እንዲኖር ከፍተኛ አስተዋጽኦ እንዳላቸው ይታወቃል። እንግዲህ ከዛ ባሻገር እንደምትመለከቷቸው መኖሪያ ቤት አለ። ይሄ ማለት የዚህ የቦሌ አትላስ ወደ ሩዋንዳ የሚወስደው መስመር ዛሬ ኢቭን ቀደም ዛሬ ሁለተኛ ቪዲዮ ነው በነገራችን ላይ ዛሬ የተመለከትነው ዛሬ የተጠናቀቀው ኮሪደር እዛ መስመር ላይ ያሉ ቤቶች ናቸው። ያው ከመንደር ወይም ደግሞ ከጀርባ በኩል ማለት ነው። ጀርባቸው እንግዲህ ወንዙ ነው ያለው። ህንጻው ላይ ሆነው በነገራችን ላይ አፓርትመንቶች ያው ያለቁ እዚህ አካባቢ እንኳን አሉ። አፓርትመንቶቹ ጣራ ላይ ሆናችሁ ሙሉ ለሙሉ ይሄን ፓርኮቹ የምትጎበኙበት በደንብ ማየት የምትችሉበት ነው። በመስታወት ምናምን ማለት ነው። ከፍተኛ የሆነ እይታው በጣም ደስ የሚል ዙሪያው ያሉ ፕሮጀክቶች በቀላሉ ማየት የሚያስችል አይነት ነው አካባቢው። እንግዲህ ሁለት ወንዞች በዚህኛው ከዚህ ፓርክ ከወተር ፓርኩ ማለት ነው ቀጥሎ ነው የሚገናኙት ብያቸዋለሁ። ምናልባት ልብ ብላችሁ ከሆነ እዚህ ያላችሁ እንኳን ታዩታላችሁ። ቦሌ ሩዋንዳ ጋር አንድ የተሰራች የብረት ድልድይ አለ አዲስ። ከሱ ገባ እንዳላችሁ ቸርች አለ። ከቸርቹ ጀርባ በኩል አካባቢ ሁለቱ ወንዞች ወይም ደግሞ ከዚህ ከወተር ፓርኩ ቀጥሎ ማለት ነው ሁለቱ ወንዞች የሚገናኙት እዛም አካባቢ የተሰራ ያው ትንሽ ቦታ ነው እንጂ የሪቨር ሳይድ ፕሮጀክት ተሰርቶበታል። እንግዲህ አሁን ወደ ሀይቁ ነው እያመራን ያለ ነው። ዞር ብለን ሀይቁን እናያለን። ፓርኩ ዙሪያ ካየን በኋላ ወደ ፒኮክ ፓርክ መግቢያ ዞረን የሀውልቱ ወይም ደግሞ የዚህ ፒኮክ ሀውልት ያለበት እንደዚሁም ደግሞ አንድ ወንበሮች እየተገጣጠሙ እንደሆነ ቀደም ሃይላይት ላይ ታይቷል። ምናልባት ስቴዲየም የምትመስል ነገር እየተሰራች ነው። የቴኒስ መጫወቻዎቹን ካየን በኋላ የዛሬ ጉብኝት እናጠናቅቃለን። ከናንተ የሚጠበቀው እስከ መጨረሻው ድረስ አብራችሁን ቆዩ። አካባቢው ላይ ያለውን ለውጥ አብረን እንመለከታለን። ስለዚህ አቅጣጫው እንግዲህ ምናልባት ማየት የምትፈልጉ ቅድም እንዳልኳችሁ ከወሎ ሰፈር ወደ ኡራኤል ቤተክርስቲያን ካልሆነ ደግሞ ከቦሌ ብራስ ወደ ካሳንቺስ ስታመሩ አትላስ መስቀለኛው መንገድ ጋር ነው ይሄ ፕሮጀክት የሚገኘው። ስታልፉም ኢቭን ይታያል። ወደ ኡራኤል አድርጋችሁ ብታመሩ ድልድዮቹ ምናምን ይታያቸዋል። ወደ ውስጥ ታዩ ወንዞቹን እንደዚሁም ፕሮጀክቶችን ትመለከታላችሁ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ መሻሻል አለበት የምትሉትንም ጭምር ያልተመቻችሁን ፓርት በተነግሩኝ ደስ ይለኛል። ያው የጀርባ ሽርሽር ይኖራል ያልኳችሁ እንግዲህ ይሄ ቦታ የምትመለከቱት እዚህ ጋር ሰፋ ያለ ቦታ የተሰራ አለ። ምናልባት ጀልባዎቹ ሊቆሙ የሚችሉበት ስፍራ ነው የሚሆነው። እንደሚታወቀው ከአትላስ ወደ ፒኮክ ነው ይኖራል የተባለው። ሌላ ቦታ ምናልባት ጀልባዎቹ ሊቆሙበት የሚችሉበት ቦታ ከዚህ ውጪ የተመለከትኩት ወይም ደግሞ ክፍት ቦታ አላየንም። ይሄ ነው ያለው። እንግዲህ ወደ ቀኝ አሁን ወደ ምዞርበት ካናሉ ሲሆን በዛኛው በኩል ደግሞ ጭስ ካለበት ቆርቆሮ በዛ በኩል ወንዙ የሚያልፍበት መንገድ ነው። ቀጥሎ ደግሞ አሁን የምንመለከተው ሀይቁን ይሆናል። ሀይቁን ካየን በኋላ እንዳልኳችሁ ወደ ጫፍ እንወጣለን። እስከ መጨረሻው ድረስ አብራችሁኝ ሁኑ።
Angkratnya yang angkratnya
የዛሬ ቆይታችን ይህን ይመስል ነበር። እስካሁን ድረስ አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ቻው፣ መልካም ጊዜ።